ገደብ የተላለፈን መሰለኛው እንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከያኛው ክለብ ጋር አይደለም 4-4 ይወጣ። በጣም ነው የሚያሳዝነው ጋይስ። ይህ ቪዲዮ ለሱ አይደለም ወይም ደግሞ ይሄ ለአሉላ አይደለም፣ ምክንያቱም አንዴ ኦሬዲ እንደማይገባ አሳይተናል። ስለዚህ ሁላችሁም የአርሰናል ደጋፊዎች የሲዲ ስፖርትን የቲክቶክ አካውንት ሜንሽን እንድታደርጉልኝ እፈልጋለሁ። በእርግጠኝነት እንደምታዩትም አልጠራጠርም። ይህ ቪዲዮ እንዳልኳችሁ ለሶፎንያስና ለግርማቸው ነው፣ እንዲሁም ደግሞ ለሲዲ ስፖርት ቲም። እናንተ እጅግ በጣም የተከበራችሁ ናችሁ። በስራችሁ በሙያችሁ እጅግ በጣም ብዙ ጊዜ የቆያችሁና የተማራችሁ ስራችሁን እንዴት መስራት እንዳለባችሁና ዲሲፕሊን ምን ማለት እንደሆነ የምታውቁ ሰዎች ናችሁ። ነገር ግን ይህ ጋዜጠኛ ብላችሁ የጠራችሁ ሰውዬ እጅግ በጣም ከስነ ምግባር በወጣ መንገድ፣ ዲሲፕሊን በሌለው መንገድ፣ ከስራውና ከሙያው በወጣ መልኩ እንደዚህ አይነት አላስፈላጊ ንግግሮችን በእናንተ ሚዲያ ወይም ደግሞ በሚኒስትሪ ሚዲያ እየዘገበ ለህዝብ እያደረሰ ይገኛል። እናንተን የሚወዳችሁ ብዙ የአርሰናል ደጋፊ አለ፣ ብዙ የእግር ኳስ ተመልካች አለ። እናንተን ለማየት ግን ሲገባ እንደዚህ አይነት ለስራው የማይመጥን ሰው ማየት እጅግ በጣም ታክቶታል። የምሬ ነው የምላችሁ። ይህ ከመስመር ያለፈ የወረደ ስነ ምግባር ነው። እናንተም ፊታችሁ ላይ ያስታውቃል። በተለይ ይህንን ንግግር ሲናገርበት በነበረበት ጊዜ ሶፊም እንዲሁም ግርምሽም አንገታችሁን ደፍታችሁ፣ በተለይ ሶፊ በጣም ያሳፍራል። ተምሬያለሁ ከሚል ሰው እንዲህ አይነት ዲሲፕሊን፣ እንደዚህ አይነት አወራር፣ በእንደዚህ አይነት አወራር ሜንስትሪም ሚዲያ ላይ ሳይሆን ከጓደኞች ጋር ወይም ደግሞ አንተን የመሰሉ ግለሰቦች ጋር ተቀምጠ አንድ ላይ እየተበሻሸቅ የምታይበት ቦታ ላይ ሄደህ ነው ማየት ያለ። ስለዚህ ከዚህ በኋላ የክለባችን ስም እያጣለች ከወልቭስ ጋር ወይም ደግሞ ሀያኛ ካለ ቡድን ጋር አርሜት ጮቶ እያለ ይህ የብሽሽቅ አይነት ወይም ደግሞ የአርሰናል ደጋፊ ለማብሸቅ የሚጠቀመውን መንገድ በእናንተ ሚዲያ ላይ የሚጠቀም ከሆነ የእናንተን ሚዲያ ከዚህ በኋላ መከታተል እናቆማለን። ይህ የሁሉም የአርሰናል ደጋፊ ድምፅ ነው። የአርሰናል ደጋፊ ብቻ አይደለም፣ እግር ኳስን የሚያስተውሉ የተለያዩ ቡድን ደጋፊዎች ይህንን ተግባር እየተቃወሙት ይገኛሉ። ምን አይነት ስነ ምግባር ተምሮ ነው ዲግሪና ማስተርስን የያዘው? ስለዚህ ሲዲ ስፖርቶች እናንተን እናከብራለን፣ የእናንተ ተከታታዮች ነው። ነገር ግን ይህን ሰውዬ ከዚህ በኋላ እንድታስጠነቅቁልንና እንዲህ አይነት መረጃዎችን ወይም ደግሞ በእንደዚህ አይነት ዲሲፕሊን መልኩ እንዲያቀርብ እንደማንፈልግ እንድታረጋግጡልን፣ እንድትነግሩልን፣ እንዲሁም እንድታርሙልን እንጠይቃለን።